አይደለም ህይወትን ማውርቻ ነበረና እኔ እንደውም እግዚአብሔርን ከምሬ ነው ማለት ከህይወት ይበልጥ ነበር። በጣም በቃ ከምግብ ስራ ጋር በጣም እስከ አንገቴ ድረስ አንገቴ ይሄ አገጬ ጋር ከአንገቴ የሚገናኝበት ይሄ እንትኑ የለም እሱ ድረስ በቃ በጣም ተልጦ ነበር ማለት ነው። ከዛ እያደረ በቃ እንዴት አይኔ እንዴት በቃ የህይወት ነው እኔ ጋር የነበረው የህይወት ነው። በቃ ስሜቱን ግን ያኔ ምን ያክል ስንገበገብ ስለነበረ በጣም በእውነት በጣም ነው የተሰማኝ በእሷ ማለት ነው። እና አሁን ሁለተኛዬ ነው ሆስፒታል የሄድኩ ማለት ነው። የመጀመሪያውን መድኃኒት ጨርሼ አሁን እንደገና ሌላ ተሰጥቶኝ ከ15 ቀን በኋላ ደግሞ ተመልሼ እሄዳለሁ። በቃ አንቺ ሕክምና ካገኘሽ ጥሩ ሀምድላ አይዞሽ፣ በርትተሽ ዶክተር የሚልሽን ነገር መከታተል ነው በስነስርዓት። እሺ አይዞሽ። እና ህይወን ያው እንግዲህ ህይወት ያጠገብ ስላለሽ ማርያምን እኔ ለራሴ ያረግሽልኝ ነው የመሰለኝ። በጣም ነው የተሰማኝ ማሚ። እድሜሽ ይርዘምልን። ሌላ ምንም የምልሽ ነገር የለም በእውነት። እና በውስጥ የሚያዋራሽ የምትፈልጊው የት ነው? ዋትሳፕ ላይ ላኪን፣ ያናግርሻለሁ። ሰውን ቴንሽን ማድረግ ምንድን ነው? እና ደግሞ ይሄ ኦንላይን ጡት መያዣ ስንገዛ ውስጡ ጄል ያለው ጡት መያዣ እንዳታደርጉ። ውስጡ ፈሳሽ ያለው በሙቀት ምክንያት እየቀለጠ ከውስጡ ይፈሳል እና ጄል የሚጨመርበት ጡት መያዣ አለ። ኦንላይን እያየን የምንገዛቸው ጡት መያዣ፣ የምንጠቀማቸው ቅባቶች ለቪታሚን ዲቶክስ ለማድረግ ዋጡ የምንባለው መዋጥ፣ ወደ ውስጥ ወደ ሆድ የሚገባ ነገር፣ ከርቤ ለዚህ ጥሩ ነው፣ ሸብ ለዚህ ጥሩ ነው፣ ቀበሪቾ ምናምን፣ ይሄ ሁሉ ነገር እባካችሁ እንዳትጠቀሙ። ሰው ነገረን ብላችሁ አትጠቀሙ። ኦንላይን ሰምታችሁ ለምን ከጎረቤት አይሆንም? ለምን ከምናውቀው ሰው አይሆንም? ካለ ፕሮፌሽናል አማካሪ፣ ካለ ጤና አማካሪ አትጠቀሙ ነው የምለው እህቶቼ እባካችሁ። ምክንያቱም ብዙ ሰው እየማቀቀ ነው። ብዙ ሰው ደግሞ ቆይቶ ነው ነገሩ 6 ወር 7 ወር ከፈጀ በኋላ ነው ከዛ በኋላ ሲመረመር የሚገኝበት አንዳንድ ኢፌክት። ኩላሊት የሚጠቃው በዚህ ምክንያት ነው። ብዙ ነገሮች እየተጎዱ ነው እና በያለንበት ሁላችንም በአቅማችን ተጋግዘን ይሄን ነገር ማስቆም አለብን። ወንጀል ከሆነ የማይሸጥ ከሆነ በቃ ተምራ በራሷ ሰርተፍኬት ተሰጧት ጤና ሚኒስቴር ማህተብ አድርጎበት ከሆነ የሰጣት ስራ ትስራ፣ ደስ ይለናል። ግን ገና ለገና ምቀኛ ነው ቅናተኛ ናቸው እንዲህ ያደርጉኝ ነው ምናምን እየተባለ ግን የሰው ልጅ ቆዳው መበላሸት ህይወቱ መጥፋት የለበትም እና በዚህ ተባብረን የታመሙትን እናሳክም። የሚሸጠውን ደግሞ አይሆንም የተባለውን ፕሮዳክት ማስጠፋት አለብን ሁላችንም። እውነቱን እውነት ነው ብለን ተናግረን ማለት ነው። ኤዱዬን ከታች አይቻት ነበረ። ኤዱ ወይ ሶሪ ኤዱዬ ቆይ አስገባሻለሁ ስለሞላ ነው። ያላወራችሁ ልጆች ካላችሁ አውሮ። ሜንታ ዳይመንዷ ነይ ላኪልኝ። ፕራይቬት ሆነሽ ነው ዳይመንዷ ነይ አንዴ ላኪልኝ። ዳይመንዷም ስለዚህ ነገር በጣም እንትን እያለች ስለሆነ ሰሙ አንድ ተጋገዛለች። ውዷ ነይ ግቢ። የሮባዬ ዋንጋት ነው ሼር አድርጌላት ነው ስለዚህ ነገር እንድታብራራት። ቦታ ከሌለ እኔ ከታች ልሆንልሽ ወይስ አለ? ኖ አለ አለ ቦታ ዳይመንዷ ነይ ግቢ። ለምን ስለዚህ ጉዳይ በጣም እንትን እያለች ስለነበረ ተጋግዛላችሁ አንድ ላይ ኮፒ ሊንክ አርጉልኝ። እሺ ከቻላቸው ኮፒ ሊንክ አርጉልኝ ሁላችሁ። ምን አባቱ በዚያ እንተዳደር ዘጉት